ግብጽ በሚስጥር ፈረመቻቸው የተባሉ ስምምነቶች መሰረት አድርጋ በኤርትራ የሚገኘውን የአሰብ ወደብና በጅቡቲ የሚገኘውን የዶራ ሌህ አዲስ ነው የሰማሁት የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች የሚል ዜና ነው የወጣው ዘናሽናል ዘገበው ማለት ነው። ከዚህ በተጨማሪም ለግብጽ የጦር መርከቦች የሚሆኑ መረጋገጫዎችን እንዲሁም ለግብጽ ልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካተተ ነው ተብሏል። ሰው እየተነገረ ያለው ባጭሩ አንድ አጀንዳም ሆኖ በቃ ጠቅላላ እየተሯሯጠ ያለው ይሄ ዘናሽናል የሚባለው ጋዜጣ የግብጽ መንግስት ባለስልጣናቶች ነገሩኝ ብሎ ከጅቡቲና ከአስመራ ከኤርትራ ስምምነት ተደርጓል በግብጽ በኩል። ስለዚህ በድብቅ ያደረገውን ይሄ አቡዳቢ የሚገኘው የናሽናል ጋዜጣ ነው የዘገበው። በጣም ኢሹ ሆኗል። በጣም አጀንዳ ሆኗል። እኔ መጀመሪያ ራሴን ነው የተመለከትኩትና አዲስ ኮምፓሶችም ራሳችሁ እንድትመለከቱ ነው የምፈልገው። በቃ እንደዚህ አይነት ዜናዎች ስመለከት እንኳንም በልበ ሙሉነትና በኩራት ከአገሬ ኢትዮጵያዊ የኢትዮጵያ ብሔራዊ ጥቅም ጎን ቆምኩ አሲፍ የኢትዮጵያ ስህተት እንደሆነ የኢትዮጵያ መንግስት ጥፋት እንደሆነ ያነሳሉ። እኔ አሁንም ልድገምላችሁ መጀመሪያ ያስቀመጥኩት እንኳንም በልበ ሙሉነትና በኩራት ከኢትዮጵያ ብሔራዊ ጥቅም ጎን ቆምኩኝ ነው ያልኩት። የቆማችሁም ሰዎች በዚህ ሳታወላውሉ ፈረንጆቹ አንድ የሚሉት አባባል አለ ኖ ኢፍስ ኤንድስ ኖ ኦር በትስ ዊዛውት ኢፍ ኤንድ በት እንደሚባል ለሆነ ነገር ምክንያት ሳትሰጡ ኤክስኪውዝ ሳትሰጡ ለሆነ ነገር ኮንዲሽን ሳታስቀምጡ ምንድነው ለእናንተ ብሔራዊ ጥቅም ምንድን ነው? እንደ ውስጣችሁን ትጠይቃላችሁ። ግን ምንድነው እያረኩ ያለሁት? ነገ ከነገ ወዲያ ቤተሰብ ይጠይቀኛል እኮ ልጆቼ ይጠይቁኛል እኮ በዚህ ወቅት የትኛው አቋም ላይ ቆምክ እኮ እባላለሁ ብላችሁ ራሳችሁን ትጠይቃላችሁ። ይሄ እኮ ታሪክ እኮ አለ። ፕሊስ ዛሬ ኢህአፓ ውስጥ ያለ ጭቅጭቅ፣ ህወሓት ውስጥ ያለ ጭቅጭቅ፣ ኦነግ ውስጥ ያለ ጭቅጭቅ እንዴ ለምደው ከታሪክ የማትማሩት? የሶማሌ የዚያድ ባሬ ጦርነት ጊዜ ህወሓት የወሰደው አቋም፣ ሻቢያ የወሰደው አቋም፣ ኢህአፓ የወሰደው አቋም እየተባለ እኮ የሚነገረን ነገር አለ እንዴ። አሁን ዘመኑ ሲያልፍ እኮ ኢህአፓዎች እኛ አላልንም ከሶማሌ ጎን እንቆማለን አላልንም ይላሉ። ኢህአፓ ውስጥ የሆነ ፋንክሽን ያለ ይመስለኛል ከማየው ነገር ተነስቼ። ህወሓትም ልክ የኢትዮጵያ መንግስት ስልጣኑን ሲቆጣጠር እኔ ያላልኩም ምናምን አለ። ግን የሶማሌ ፓስፖርት ይዘው ነበር ሲንቀሳቀሱ የነበሩት። ማዛ መሐመድ መቼለት ስታነሳ ነበር ለነመለስ የሶማሌ ፓስፖርት ተሰጥቶ የኛ ፋኖች የሶማሌ ፓስፖርት ቢይዙ ነውሩ ምንድነው የሚል ማዛ መሐመድ ስታነሳ ሰምቻታል። ነውሩ ምንድነው? የግብጽ ፓስፖርት ቢይዙ ነውሩ ምንድነው? የሶማሌ ፓስፖርት ቢይዙ ነውሩ ምንድነው? ትላንትና ትክክል የሆነ ነገር ዛሬኛ ጋር ሲደርስ ለምን ይነወራል?
ህወሓት ስልጣን ላይ እንደመጣስ ነው እኛ በሶማሌ ጉዳይ ላይ አቋማችንን እንትን አላልንም። ለምን ክርክር ውስጥ ገባ? ለምን ገባ? ህወሓት እኮ ነው። እንደው ተውት፣ ሌላው ለምን ክርክር ውስጥ ገባ? የገባበት ምክንያት ሌላ አይደለም። ታሪክ ይመጣል እና አዱ ከበሬ ያስመታችሁ ነገር ምንድን ነው ያስደሰታችሁ? ዜናው እውነት ነው እውነት አይደለም እመጣበታለሁ። የኔን ምልከታ እንዴ ሰው ይታዘበናል አትሉ? ግብፅ መታ አሰብን ብትይዝ፣ ግብፅ መታ የጅቡቲን ብትይዝ ደስ ይላችኋል ማለት ነው። ብልጽግና ተገርስሶ ሄደ። ጠቅላይ ሚኒስትር ዶክተር አብይ ተገርስሰው ሄዱ። እንዳሉት ዘመነ ካሴ ጠቅላይ ሚኒስትር ሆነ። ጎጃሞቹ፣ ሌሎቹ ደግሞ ወሎቹ ምናምን ደግሞ ማን ነው ስሙ ዛሬ መግለጫ የሰጠው ዋርካው ምሬ ወዳጆ ጠቅላይ ሚኒስትር ሆነ። ጎንደሮቹ ማን እንዳቸው አላውቅም ሆኑ። ወይም ዘመነ ጠቅላይ ሚኒስትር ምሬ ወዳጆ ምክትል ጠቅላይ ሚኒስትር ሆኑ። ወይም ደግሞ ምሬ ወዳጆ ጠቅላይ ሚኒስትር ዘመነ ምክትል ሆነ። ወይም ደግሞ ዘመነ ጠቅላይ ሚኒስትር ምሬ ወዳጆ ኢታማዦር ሹም ሆነ። ግብፅ አመለካከቷ ዛሬ የኢትዮጵያ መንግስት የያዘውን አቋም እነ ዘመነ ቢይዙ እነ ምሬ ቢይዙ ታስቀምጣቸዋለች? ይሄ ነው ጥያቄ። ፋኖ ወደ ኤርትራ ሄደ፣ ኤርትራ ወደ ግብፅ ሄደች። ህወሓት ወደ ኤርትራ ሄደ፣ ኤርትራ ወደ ግብፅ ሄደች። ሸኔ ወደ ኤርትራ ወደ ህወሓት ሄደ፣ ህወሓት ወደ ሻቢያ ሄደ፣ ሻቢያ ወደ ግብፅ ሄደ። ምንድን ነው ታዲያ? የሁሉም የታጣቂዎቹ ማጠንጠኛ ግብፅ አይደለም እንዴ? አንተ የኢትዮጵያን ጥቅም እርግፍ አድርገህ ትተህ ግብፅ ጋር ብትሄድ ይሄ ሁሉ አይቀርም እንዴ? ባይዘወይ በአንድ ቀን በዜሮ ይባዛል። በአንድ ቀን አልሲሲ ዝም ብሎ አይደለም ሰሞኑን እኔ ከኢትዮጵያ ህዝብ ጋር ጸብ የለኝም ጉዳይ ከአባይ ወንዝ ጋር ነው ያለው። በባዶ አይደለም እንዳይመስላችሁ። እኔ ከኢትዮጵያ ህዝብ ጋር ጸብ የለኝም፣ ጸብ ያለኝ ከማን ነው አለ? ከአባይ ወንዝ ነው። እኔ አልፈልግም፣ ኢትዮጵያ ጋር ታጣቂ መላክ አልፈልግም፣ እንዲህ ማለት አልፈልግም፣ ሌሎች ሊያሴርባት አልፈልግም ኢትዮጵያ ላይ። እኔ የምፈልገው አስገዳጅ ስምምነት ኢትዮጵያ እንድትፈርምልኝ ነው። ምን ላይ? የአባይ ወንዝ ላይ። ስለዚህ የኢትዮጵያ መንግስት በግራ በቀኝ ስታጣድፈው ስልጣኔ አደጋ ላይ ወደቀ። ስለዚህ ግብፅ የምትፈልገውን ነገር ቋሚ ውል መዋዋል ነው፣ አስገዳጅ ውል መዋዋል ነው። አይዶን ኬር ስልጣን ላይ እስከቆየው ድረስ ሄጄ ልዋዋል። ምን ታመጣለህ? ቴልሚ እስቲ ምን ነው የምታመጣው? አጀነስ ልቆም ነው አሁን ደግሞ ተገልብጠህ የኢትዮጵያን ጥቅም አሳልፎ ሰጠ ልትል ነው? ቢኮስ አሁን ኦፖዚት ነው ያለው፣ አብረው አልቆምክም። አሁን ያለው ከግብፅ ጋር ነው የተሰለፍከው። ህሊናህን የሚቆስል ከሆነ ለምን ከግብፅ ጋር ተሰለፍኩ ብለህ ነው መጠየቅ ያለብህ። ልብ የሚደማ ከሆነ ለምን ከግብፅ ጋር ተሰለፍኩ ብለህ ነው መጠየቅ ያለብህ። ከራስ ጋር ሙግት ከገጠምክ የሙግቱ መሰረታዊ ጥያቄ ይሄ ነው፣ ሌላ ጥያቄ አይደለም። ለምን ከግብፅ ጎን ቆምኩኝ ብለህ ነው መጠየቅ ያለብህ። ይሄ ነው ኮር ፖይንቱ። የግብፅ ሩጫ በአጠቃላይ የሚፈለፈለው ከአባይ ወንዝ ነው። አንደኛው ይሄ ነው። ሁለተኛ ህሊና የሚቆስል ከሆነ ልብ የሚደማ ከሆነ ከራስ ጋር ሙግት ከገጠምክ የኤርትራ መንግስትን ተልእኮና አቋም ሳታውቀው ቀርተህ አይደለም። ለዚህ ነው ህሊና የሚደማው። ወይም በዛ ዙሪያ ላላችሁ ሰዎች ህሊናችሁ የሚደማው የኤርትራ መንግስትን ተልእኮ ስለምታውቁት ነው።
ሁለተኛው ፖይንት እሱ ነው። ሄዳችሁ የተነጠፋችሁለት አንሶላም በየቀኑ የምታነጥፉለት ኢሳያስ አፈወርቂ ተልእኮውን ታውቁታላችሁ፣ ሌላ አይደለም። ኢሳያስ ተልእኮ ምንድን ነው? አንድና አንድ ነው። የግብፅን ተልእኮ መፈጸም ነው። ሌላ ተልእኮ የለውም። አለቀ ደቀቀ። ለኤርትራ ህዝብ የሚያስብ እንዳትሉኝና እንዳልስቅ ኤርትራን ፕሮስፐረስ የሆነ የኢኮኖሚ የፖለቲካ ምናምን ብልጽግና መፍጠር ነው እንዳትሉና እንዳልስቅ ኤርትራን የህግ ሀገር የደስተኛ ማህበረሰብ መፍጠር ነው ብላችሁ እንዳልስቅ የኢሳያስ ተልእኮ አንድና አንድ ነው። የግብፅን ተልእኮ መፈጸም ነው። ዋና ተልእኮ እሱ ነው። ስለዚህ ይሄ ህሊናችሁ ያውቀዋል፣ ልቦናችሁ ያውቀዋል። እየደማ ያለው ልቦናችሁ ለዛ ነው። ህሊናችሁ እየቆሰለ ያለው ለዛ ነው፣ ሌላ አይደለም። ከዛም አልፎ ከሄደ ደግሞ እንደ አማራ ስለሆኑ አማራ ፋኖ ጎጃም ምናምን ስለሆኑ ለአማራ ያለውን ጥላቻም ታውቃላችሁ። ሶስተኛው ፖይንት እሱ ከሻዕቢያ ጋር ተያይዞ እንስሳ አድርጎ ሰንደቅ ዓላማ አስሮ በየዓመቱ የነፃነት በዓል እያለ እንደሚመጣ ልባችሁ ያውቃል፣ አይናችሁ አይቷል። አማርኛ ኤርትራ መነገር የለበትም ተብሎ አማርኛ የአማራ ነው በሚል ክልከላ እንደተደረገ ልባችሁ ያውቃል፣ አይናችሁ አይቷል፣ ጆሮአችሁ ሰምቷል። ስለዚህ ወደ ታችን ቢወረድ ወደ ራስ ማህበረሰብ እንኳን ቢወረድ ኢሳያስ ከግብፅ ተልእኮ ፈጻሚነቱ ባሻገር የአማራ ጠላትነት አለ። ልባችሁ ያውቃል። ጓደኛችን ህሊና ከቆሰለ ልብ ከደማ ከራስ ጋር ሙግት ከገጠምክ በዛ ዙሪያ ያላችሁ ሰዎች ህሊና ኖሯችሁ ጠይቁ። እንዴት የኢሳያስ ጫማ ስር እንወድቃለን ብላችሁ ጠይቁ። ምን ለማሳካት ነው ኢሳያስ ጫማ ስር የወደቅ ነው ብላችሁ ራሳችሁን ጠይቁ። ከትላንት ወዲያ ያው እንግዲህ የአንድ ልጅ ስሰማው ነበረና ያሳዝነኛል። መቼም ማዘን ነው አይደል? አላቅም። አሁንም አንዱ እና ምን ይላል? አንዳርጋቸው ልጅ ነው። የባህር በር ጉዳይ የወደብ ጉዳይ ለወደፊት የሚታሰብበት ነው። ከኤርትራ መንግስት ጋር ተነጋግረን ተወያይተን የምንፈታው ነው ይላል። ከትላንት ወዲያ ነው የሰማሁት። ባይዘ የሩቅ አይደለም። ከትላንት ወዲያ አንድ አቶ ገለታው ከሚባል ሰው ጋር የባህር በር ጉዳይ ከኤርትራ መንግስት ጋር ተነጋግረን በሰጥቶ መቀበል በምናምን ለወደፊት የሚፈታ ነው። አብይ አህመድ የባህር በርን አንጠልጥሎ ሲመጣ መታለል የለብንም ያለ ይናገራልና አሳዘነኝ። ማለት ህሊናን በዛ ልክ እንግዲህ መረጃ ከሌለው ልስጠው መረጃ ግድ የለም። በመረጃ ማለት ህሊናው የሚያስብ የሚቆስል ከሆነ የሚደማ ከሆነ መረጃ ልስጠው። 3 ወር አልሞላውም የኤርትራ መንግስት መግለጫ ሲያወጣ፣ 3 ወር የሞላው አይመስለኝም። ምን የሚል መግለጫ ወጣ የኤርትራ መንግስት? ኢትዮጵያ ዛሬም ለቀጣይ 1 ሚሊዮን ዓመትም የባህር በር አታገኝም። ወዳጄ ስጡትና ይሄንን ለአንዲ ልጅ አስተያየት ስጥበት በሉት፣ ንገሩት፣ ስጡት። የሻዕቢያ መግለጫ ነው። ኢትዮጵያ ዛሬም የዛሬው ግድ የለም የሚቀጥሉት 1 ሚሊዮን ዓመታት የባህር በር አታገኝም። እዚህ ጋር ምን ይል አንዲ ልጅ የባህር በር ጉዳይ በንግግር በውይይት በምናምን ከኤርትራ ጋር በሰጥቶ መቀበል ይለኛል። 1 ሚሊዮን ዓመት ብለውዋል። እኔ ወንድም
1 ሚሊዮን እኮ ምድር ትኑር አትኑር እኮ እርግጠኛ አይደለም። ባህር በር ኔሴሲቲ ነው አይደለም ሁሉ እርግጠኛ አይደለሁም። 1 ሚሊዮን ዓመት ያስፈልጋል የባህር በር ራሱ ጥያቄ የሚነሳበት ይመስለኛል። የሰው ልጅ ከቆየ ሃይማኖት አላስገባም እዚህ ውስጥ። ግን አምኖት ሹር የባህር አስፈላጊነት ራሱ የዛሬ 1 ሚሊዮን ዓመት አይመስለኝም እውነት ለመናገር ማለት አሁን ያለው የቴክኖሎጂ ዴቨሎፕመንት የት ሊደርስ እንደሚችል አስብና መርከብ ያስፈልጋል ወይ ምናምን ብለን ጠይቁሉ ይችላል። ግን የሻዕቢያን ምን ያህል ለኢትዮጵያ ያለውን ጥላቻ መረን የለቀቀ ጥላቻ ግን እዚህ ውስጥ አለ። ዝም ብላ አይደለችም 1 ሚሊዮን የምትል ቁጥር የተጠራችው 1000 እኮ አልተባለም። የዛሬ 1 ሚሊዮን ዓመት አሁን ያለው የዓለም ቅርጽ ባለው ቅርጽ ይቀጥላል። አያችሁ፣ በዚህ ልክ ነው የሚጠሉን። ሻዕቢያ በዚህ ልክ ነው ልክ የሚናገረው። የኛ ሰዎች ግን አንሶላ ያነጥፋሉ። ከዛ ራሳቸውን ይዋሻሉ። ራሳቸው የሚዋሹት አይ በሰጥቶ መቀበል በምናምን እንደ መንግስት ይሄድ እንጂ የኤርትራ መንግስት የባህር በር ምናምን ወደብ ይላቸዋል። አሁን እውነት እንነጋገር ከተባለ ከዚህ መንግስት በላይ በባህር በር ኢሳያስን የተለማመጣል አለ። ከዚህ መንግስት በላይ እውነት እንነጋገር ሻዕቢያ ቀናን ብሎ እንዲሄድ ያደረጋል መስሎ ሊሆን ይችላል። አሁን ቢጸጸት ደስ ይለኛል። አሁን ያለው መንግስት ግድ የለም ከበረዶ ውስጥ እናውጣው፣ ከግግር በረዶ ውስጥ እናውጣው። ምናልባት ከግግር በረዶ ሲወጣ ሰው ይሆናል። ለ20 ምናምን ዓመት የተቆለፈ ሰውዬ ግግር በረዶ ውስጥ ግግር አንታርክቲካ ውስጥ ያለ ሰው መንጭቆ አወጣው። ከዛ ከግግር በረዶ ነው ባይዘው መንጭቆ ያወጣው ኢሳያስን አሁን ያለው መንግስት። በማዕቀብ በሉ በምን በሉ በብዙ ነገር በቃ ኦልሞስት ይጠፋ ነበረ ኢሳያስ። ከዛ በኋላስ በነበረው ነገር ማዕቀቡ ተነሳለት፣ ከዓለም ሀገሮች ጋር ተገናኘ፣ ደረቱን እየደለቀ ኢትዮጵያ ያለ እንደዚህ ያደረገ ነው እኮ። እኔና ኢሳያስ እንደመር አሰብ እንሆናለን ሲል እኮ ደረቱን ይደልቅ ነበር ይሄ ሰውዬ። ሰው ሆነ። እውነት ለመናገር ብልጽግና ኢሳያስ አፈወርቂን ለትንሽ ዓመትም ቢሆን ሰው አድርጎታል። ግን ወደ ሰጥቶ መቀበል እንግባ። እኔ እናንተ ስንደመር አሰብ ተባብለናል። ስለዚህ ወደ አሰብ እንሂድ። እኔም መንገዴን ልስራው፣ አስፓልቴን ልስራው፣ አንተም በዛ በኩል ስራው። ቀና እናርጋ። ያቺ የሞተች ከተማን የጎስት ሲቲን ወደ መንፈስ ወደ ህይወት ወዳላት እንቀይራት ሲባል ደነገጠ። ዋይ ቢኮስ የኢሳያስ ተልኮ በዋናነት የግብፅ ተልኮ ነው፣ የኤርትራ ህዝብ ተልኮ አይደለም። ለኤርትራ ህዝብ አዘኔታ ይቆም አይደለም። ለኤርትራ ህዝብ ፕሮስፐሪቲ ይቆም አይደለም። ለኤርትራ ህዝብ ልማት ይቆም አይደለም። ለኤርትራ ህዝብ ዴሞክራሲ ይቆም አይደለም። ኢትዮጵያ ዲሞክራታዊ ስትሆን፣ ኢትዮጵያ ወደ ልማት ስትገባ ኤርትራ በእጥፍ ትገባለች እንዳልኳችሁ አስደነገጠው። ቢኮስ ሜጀር ተልኮ የግብፅ ተልኮ ነው ኢሳያስ። ከዚህ መንግስት በላይ ልትሰጡት የምትችሉት ነገር አላችሁ? እውነትን እንነጋገር ከተባለ የመጀመሪያው ዓመት ላይ የኢትዮጵያ መንግስት ከሰጠው በላይ ልትሰጡ የምትችሉት ነገር አላችሁ? ለግብፅ፣ ለኤርትራ፣ ለኢሳያስ እስቲ ንገሩኝ። እንደው የተለየ የምትሰጡትን ነገር። ዛሬ ጽምዶ የፈጠረው ህወሓት እኮ ነገ እንትን እንዳይሆን ብሎ አስሮ የኤርትራ ብሔርተኝነት እኛም በልጣለን በሚል ጥልቅ ባህር ውስጥ እኮ ነው መጅ
በመጅ አስሮ የከተተው እኮ ኢሳያስ መጽሐፉ እንደሚለው በጥልቅ መጅ አስረህ ከተተው ጥልቅ ባህር እንደሚለው በመጅ አስሮ ነው ጥልቅ ባህር ውስጥ የከተተው።